እስቲ ሁላችንን እንቆማለን። እንግዲህ ከሆነ አይቀር ለዚህ ለተወደደው ለከበረው ለታላቁ ጌታ ለታላቁ ንጉሥ ሃሌሉያ ኢየሱስ ይባረክ። እግዚአብሔር የተመሰገነ ይሁን። እስቲ ከግራም ከቀኝ ከኋላ ያሉ ሁለት ሰዎችን የእግዚአብሔር መንፈስ ባለበት ነፃነት አለ፣ የእግዚአብሔር መንፈስ በዚህ አለ ብላችሁ ሰላም በሏቸው እስቲ። እግዚአብሔር አምላካችን የተባረከ ይሁን። ጌታ ይመስገን። ባለፈው ሳምንት አንድ ትምህርት አብረን ጀምረን ነበር። 2 ሳምንት ብቻ የምትፈጅናት። እርሱም በእግዚአብሔር ዕውቀት ስለመሞላት ነው። የመጀመሪያውን ክፍል ያለፈው ሳምንት ተመልክተናል። እስቲ ያለፈው ሳምንት የነበራችሁ እጃችሁልኝ። የነበራችሁ በጣም ጥቂቶች ናችሁ። ብዙዎቻችሁ አልነበራችሁም። ነገር ግን ችግር አይደለም። በሚዲያም ላይ ስለምታገኙት ሁሉ ነገር በአሁኑ ጊዜ በጣም ቀሏል። መከታተል ትጀምራላችሁ። በመልእክቱም ላይ ትንሽ ካለፈው ሳምንት መግቢያው ላይ አንዳንድ ሐሳቦችን ጠቀስ ማድረጌ አይቀርም። እንደ ቆምን 2 ክፍሎችን አጫጭር ክፍሎችን ከእግዚአብሔር ቃል እናነባለን። መጽሐፍ ቅዱሳችሁን ዜና መዋዕል ቀዳማዊ ምዕራፍ 28 ላይ ታወጡልኛላችሁ። ዜና መዋዕል ቀዳማዊ ምዕራፍ 28 ቁጥር 9 ላይ እንደዚህ ይላል። አንተም ልጄ ሰሎሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና የአባትህን አምላክ እወቅ። በፍጹም ልብና በነፍስ ፈቃድም አምልከው፣ ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። አሁንም እነሆ እግዚአብሔር ለመቅደስ የሚሆን ቤትን ትሰራ ዘንድ መርጦሃልና ጠንክረህ ፈጽመው ይላል። ከላይ ያለው ቃል በጣም ደስ የሚል ነው። ይህም ደግሞ የአባትህን አምላክ እወቅ፣ ይህንን እግዚአብሔርን እወቀው ብሎ ይላል። በተረፈ ያለፈው ሳምንት ዋነኛ የንባብ ክፍላችን ያደረግነውን ዛሬም እንመለከተዋለን። የሐዋርያው የጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ላይ አውጥተን ከቁጥር 9 እስከ 14 ያለውን አንብበን እንጸልያለን። የሐዋርያው የጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 9 ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታመን እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኀጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። እግዚአብሔር ቃሉን እንዲባርክ እንጸልያለን። ዘላለማዊና ጻድቅ የሆንክ ጌታ እንባርከሃለን።
ዕድሜን ሰጥተህ ጨምረህልን በቤትህ እንድንገኝ ስላደረግከን ክብር ይስፋ። እግዚአብሔር ሆይ አሁንም ደግሞ በመካከላችን እንዲሆን እየጠየቅን ቅዱስ መንፈስህን አፍስልን። ጌታ ሆይ እያንዳንዱ ቃልህን የሚሰማው ሰው ያለምንም ችግር ቃልህን እንዲያስተውል፣ እንዲረዳ፣ እንዲማር ጥበብና እውቀት እንዲገለጽለት ጸልያለሁ። በሕዝብህና በቃልህ መካከል የሚገባ አንዳች ነገር ቢኖር በጌታ በኢየሱስ ስም የተወገደ ይሁን። ከዚህ ጉባኤ ላይ በጌታ በኢየሱስ ስም ተጠርጎ ይውጣ። የድንዛዜ መንፈስ በኢየሱስ ስም የተወገደ ይሁን። የሕዝብን አእምሮ አንቃ፣ የሕዝብህንም ልቦና ክፈት። እግዚአብሔር ቃልህንም ደግሞ ለመናገር የቆምኩትን ታናሽ ባሪያህን አስበኝ። እነሆ በተከፈተ ሰማይ ስር እንድቆምና እንድናገር እርዳኝ። ከላይ ካንተ ዘንድ እንደወረደ እንዲሁ መናገር እንድችል ቅዱስ ቅባትህ ይሰጠኝ። ጌታ ሆይ ይሄንንም መሠዊያ በክብር ደመና ሸፍነው፣ ይሄንንም ሕዝብ በክብር ደመና ሸፍነው። እናመሰግንሃለን። ጊዜው ሁሉ ባርክልን። በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ባለፈው ሳምንት መግቢያው ላይ እንደነገርኳችሁ ሐዋርያው ጳውሎስ መልእክቶቹን ሲጽፍ 14 መልእክቶቹን አንድ ከመልእክቶቹ የምንረዳው አንድ ያጻጻፍ ባህል ያጻጻፍ ፈሊጥ አለው። ያም ደግሞ ምንድነው? ስለሚጽፍላቸው ሰዎች ጸሎትን ያቀርባል፣ ምስጋናን ያቀርባል። አንዳንዴም ደግሞ ከአንዴም ሁለቴም ሶስቴም ለኤፌሶን ቤተ ክርስቲያን እንደጻፈው መልእክት ሐዋርያው ጳውሎስ ሲጸልይላቸው እንመለከታለን። በዛ እንደሆነውም ልክ እንደዚሁ ለቆላስይስ ሰዎች በሚጽፍላቸው ጊዜ ጸሎትን በማቅረብ ደብዳቤውን ይጀምራል። በዚህ ጸሎቱ ላይ ጳውሎስ አንዳንድ ነገሮችን ያነሳል። ነገር ግን የፈለግኩት ምንድን ነው? በእግዚአብሔር ዕውቀት ታድጉና ትሞሉ ዘንድ እንጸልይላችኋለን ይላል። እግዚአብሔርን በማወቅ እንድትሞሉ እንጸልይላችኋለን ብሎ ሐዋርያው ጳውሎስ ይናገራል። እና ምክንያቱም እግዚአብሔርን በማወቅ ካላመለክ ነው፣ በእውቀት ካልተከተል ነው፣ በእውቀት ካላገለገል ነው፣ አምልኮታችንም አገልግሎታችንም ነገራችንም ሁሉ ከባህል የተነሳ የምናደርገው ነው። ከባህል ከልምድ የምናደርገው ይሆናል። እግዚአብሔር ከእስራኤላውያን ጋር የነበረው ችግር ይሄ ነው። እግዚአብሔርን የሚያውቁት በባህል ነበረ፣ በአፍ ታሪክ ነበረ። ያ የነበራቸው ነገር የመልካሙ ነገር ወደ ባህል ተለውጦ እንደፈለጋቸው ይኖሩ ነበረ። ባህል ፈጻሚዎች ሆነው ነበረ። ስለዚህ ነው በነቢዩ በኢሳይያስ በኩል እግዚአብሔር በሚናገርበት ጊዜ ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ የራቀ ነው ብሎ እግዚአብሔር ይናገር ነበረ። ይሄ ሁኔታ እግዚአብሔርን ስላስከፋው ነቢዩ ሆሴዕ በምዕራፍ 4 ቁጥር 6 ላይ በሚናገርበት ጊዜ ሕዝቤ ዕውቀትን ከማጣቱ የተነሳ ጠፍተዋል ይላል። ጠፍተዋል፣ ያለ ዕውቀት ነው የሚመላለሰው ብሎ ሲናገር እንመለከተዋለን ማለት ነው። ባለፈው ሳምንት በእግዚአብሔር ዕውቀት እንድንሞላ የሚያደርጉን ነገሮች ምንድናቸው ብለን 7 ነገሮችን
ዘርዝሬ ነበረ። እነሱን አሁን መናገር አልችልም፣ ጊዜ ይወስድብናል። ያንን ከተመለከትን ወገኖች ሆይ አንድ ነገር ዛሬ እንድናስተውል የምፈልገው ምንድነው? ጌታ ኢየሱስ ክርስቶስ ወደ ሕይወታችን ገብቶ የሕይወታችን ጌታ መሪ ንጉሥ እንዲሆን ስንፈቅድለት ወደኛ ሕይወት የገባው ክርስቶስ እርሱ የእውቀትና የጥበብ ራስ ነው። ሃሌሉያ! የጥበብና የእውቀት ራስ ነው ይለዋል የእግዚአብሔር ቃል በሚናገርበት ጊዜ። ስለዚህ እርሱ አለን። ነገር ግን የእግዚአብሔር ዕውቀት ወገኖች የሚያድግ ነገር ነው። እንኳን የእግዚአብሔር ምድራዊ ዕውቀት የሚያድግ ነው፣ ፍጻሜ የለውም ይባላል። ይሄ ደግሞ የእግዚአብሔር ዕውቀት ከዛ የላቀና የበለጠ ነው። እንዲያውም እግዚአብሔርን በፍጹም ምልአት አውቄ ጨርሻለሁ ብሎ የጻፈ ሐዋርያ የለም። ያ እግዚአብሔርን ፊት ለፊት እንኳን ያነጋግር የነበረው ሙሴ ያለው ምንድነው? የተገለጠው ለኛ ነው፣ ያልተገለጠልን ግን ለእግዚአብሔር ነው ያለው። ስለዚህ የእግዚአብሔር ዕውቀት የሚያድግ ነው፣ የሚቀጥል ነው። ሐዋርያው ጳውሎስ ያ ጥማት ያ ፍላጎት ውስጡ ስለነበረ ሁል ጊዜ በይበልጥ አውቀው ዘንድ እመኛለሁ፣ አሁን ካወቅኩት ይልቅ በይበልጥ እንዳውቀው እመኛለሁ እያለ ሁል ጊዜ ይናገር ነበረ። መቼም ባለፈው ሳምንት ከጠቀስኩት የመጀመሪያው ነጥብ ምንድነው? እንድናውቅ የሚያደርገን ቃሉ ነው። ቃሉ በሙላአት በሚኖርበት ጊዜ የእግዚአብሔርን መልክ እንድናውቅ ያደርገናል። የእግዚአብሔርን ባህሪ እንድንረዳ ያደርገናል። እግዚአብሔር ማን እንደሆነ ወገኖች ሆይ እናውቀዋለን ማለት ነው። ስለዚህ ዛሬ በዚህ ማለዳ ጠዋት እንድንመለከት የምፈልገው ሁለተኛው ክፍል ላይ በእግዚአብሔር ዕውቀት የምንሞላባቸው ነገሮች በውስጣችን በሚያድሩበት ጊዜ ያን ጊዜ ምን አይነት ውጤት ይኖረዋል? በሕይወታችን ላይ ምን አይነት ፍሬ ይኖረዋል? ምን አይነት ነገሮች ይታያሉ? ምን ነገሮች ናቸው የምንረዳቸው ከሚል ከብዙዎቹ ጥቂቶቹን መናገር እፈልጋለሁ። ወደዛ ግን ከመግባቴ በፊት ቅድም ባነበብነው ዜና መዋዕል ቀዳማዊ ምዕራፍ 28 ላይ በተመለከትነው ቁጥር 9 ላይ ዳዊት ንጉሡ ዳዊት ወደ እግዚአብሔር ከመሰብሰቡ በፊት ሕዝብን ሰብስቦ ስለሚሠራው ቤተ መቅደስ ሲናገር ዞር ብሎ ለልጁ ለሰሎሞን በሕዝብ ፊት ምክርን ይሰጠዋል። የሰጠውንም ምክር ወገኖች ሆይ አብረን ተመልክተነዋል፣ አይተነዋል። ምን እንዳለው? አንተም ልጄ ሰሎሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና የአባትህን አምላክ እወቅ ይለዋል። እወቀው፣ ይሄን እግዚአብሔርን እወቀው ማን እንደሆነ። የኔ ልጅ በመሆን እኔ እግዚአብሔርን በመከተሌ እኔ እንዳወቅኩት አንተ ደግሞ ይሄን እግዚአብሔርን በግልህ እወቀው ብሎ ይናገራል። ስለዚህ እግዚአብሔር አምላክን ለማወቅ መጀመሪያ ፍላጎት እንዲኖረን ያስፈልጋል። ሐዋርያው ጳውሎስ ውስጥ የነበረው ፍላጎት የነበረው ጥማት በእኛም ውስጥ እንዲኖር ያስፈልጋል። ቢሆንልኝ ወደ ሙታን ትንሣኤ ደርሼ የትንሣኤውን ኃይል ላውቀው እመኛለሁ። ገና ማወቅ የምፈልጋቸው ነገሮች አሉኝ እያለ ነው ጳውሎስ ወደ ጌታ የተሰበሰበው። ስለዚህ ዛሬ በዚህ ጉባኤ ላይ እግዚአብሔርን የማወቅ ጥማት ፍላጎት
በኢየሱስ ክርስቶስ ስም ይውረድ፣ ይፍሰስባችሁ። በላያችሁ ላይ የእግዚአብሔር እጅ ይምጣ። ያ ጥማት ሲኖር ነው እግዚአብሔርን የምትፈልጉት። አለዛ እግዚአብሔርን የመፈለግ ነገር ከሌላችሁ ወገኖች ሆይ ያው ወደ ባህል አምልኮ ወደ በባህል የመከተል ነገር ይኖራል ማለት ነው። እንግዲህ እግዚአብሔርን በምናውቀው ጊዜ ወይንም እግዚአብሔርን ስንረዳው በሕይወታችን ላይ የሚታዩ ፍሬዎች ውጤት የሆኑትን ነገሮች እንድንመለከት እፈልጋለሁ። ዛሬም 7 ነጥቦችን ነው የማነሳው። አንዳንዶቻችሁ እንደምትጽፉ ስለማቅ ነው። 7 ነጥቦችን አነሳለሁ። የመጀመሪያው የእግዚአብሔርን ፍቅር ጥልቀቱን፣ ስፋቱን፣ ርዝመቱን እንረዳለን። ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች በምዕራፍ 3 ከቁጥር 18 እስከ 19 ሲናገር የሚለው ምንድን ነው? የእግዚአብሔርን ፍቅር ስፋቱን፣ ጥልቀቱን፣ ወርዱን ትረዱ ዘንድ በዚህ ጉዳይ እጸልይላችኋለሁ። የእግዚአብሔርን ፍቅር ታውቁ ዘንድ። ምክንያቱም እግዚአብሔር አምላካችን ፍቅር ነውና። ይሄ የእግዚአብሔር ፍቅር ነው ወደ ደህንነት ያደረሰን። ስለዚህ እግዚአብሔርን ፍቅር በምናውቅበት ጊዜ ምን እንሆናለን? ደህንነታችንን እናደንቃለን። ሁል ጊዜ እግዚአብሔርን ስለ ደህንነታችን እናመሰግናለን። ወገኖች ሆይ ነፃ የሚባል ነገር የለም። ይሄ እኛ የተቀበልነው ነገር ዋጋ ተከፍሎበታል። የጌታችን የኢየሱስ ክርስቶስ ደም ፈሷል። ጌታ ሥጋውን ቆርሶ ሰጥቶን ነው። በመስቀል ላይ መከራን ተቀብሎ ነው። ዋጋ ከፍሎ ነው ኢየሱስ ክርስቶስ ይሄንን በነፃ የሰጠን። ግን ነፃ አይደለም። ዋጋ የከፈለልን፣ ሕይወቱን የሰጠ፣ ደሙን ያፈሰሰልን፣ ሥጋውን የቆረሰልን ጌታ የተባረከ ይሁን። ለታረደው በግ ምስጋና፣ ክብርም፣ ኃይልም ባለጠግነትም ለዘለዓለም እስከ ዘለዓለም ይገባዋል። የእግዚአብሔር ፍቅር። ብዙ ያልተመለሱ ጸሎቶች ሊኖሩን ይችላሉ። አሁንም ገና እየጸለይኩ ነው። አልተመለሰም ጸሎቴ። ይሄ አልተመለሰም። ታዲያ ስለምን እግዚአብሔርን ምን ብዬ ላመስግን? የለም ወንድሜ ሆይ እንዳትስት። አንድ ታላቅ ነገር አለ የተሰጠህ። ያም ደግሞ የዘላለም ሕይወት ተሰጥቶሃል። የዘላለም ሕይወት ተሰጥቶሻል በነፃ። እግዚአብሔር የተመሰገነ ይሁን። ከጨለማ ወደ ብርሃን መጥተናል። ከዘላለም ጥፋት ወደ ዘላለም ሕይወት መጥተናል። ከዚህ የበለጠ ታላቅ ነገር ምን አለ? አሁንም ለታረደው በግ ክብር ይሁንለት። አዎ ወገኖች ሆይ ክብር ይሁንለት። ይሄን የእግዚአብሔር ፍቅር በእኛ ውስጥ ዕውቀቱ እየበዛ በሚሄድበት ጊዜ እኛ ደግሞ ለሰዎች ፍቅር ማሳየት አይቸግረንም። ምክንያቱም ሕይወታችን በፍቅር ይሞላልና። ጳውሎስ እንዳለው በቆሮንቶስ መልእክቱ ላይ በሚጽፍበት ጊዜ ሁለተኛ ቆሮንቶስ 5:14 ላይ የክርስቶስ ፍቅር ግድ ይለናል አለ። ግድ ይለናል። ሁሉ በእግዚአብሔር ቤት ውስጥ የምናደርገው ነገር ከፍቅር የተነሳ ነው። የማን ፍቅር? የጌታ ኢየሱስ ክርስቶስ ፍቅር። ዛሬ ጠዋት በማለዳ ተነስታችሁ ተዘጋጅታችሁ ወደ እግዚአብሔር ቤት እንድትመጡ ያደረጋችሁ ሕግ አይደለም፣ የክርስቶስ ፍቅር ነው። ሃሌሉያ! የእሱ ፍቅር ነው።
ስለዚህ የሱ ፍቅር በበዛልን ጊዜ ባወቅነው መጠን ፍቅሩን ወገኖች ሆይ እኛም ደግሞ በፍቅር እንመላለሳለን፣ በፍቅር መኖር እንችላለን። እግዚአብሔር ይመስገን። ሁለተኛው ወገኖች ሆይ በእግዚአብሔር ዕውቀት በተሞላን ጊዜ የአምልኮ ሕይወታችን ይለወጣል። የእግዚአብሔር ዕውቀት የአምልኮት ሕይወታችንን ትራንስፎርም ያደርገዋል፣ ይለውጠዋል። ሰው ሊያመልክ የሚችለው በእግዚአብሔር ባለው ዕውቀት ልክ ብቻ ነው። ይሄ አምልኮት ወገኖች ሆይ በትእዛዝ የምናደርገው አይደለም፣ በባህልም የሚሆን አይደለም። አውቄዋለሁ። ስለ ፍቅሩ ብንዘምር ፍቅሩን አይቻለሁ። ስለ አዳኝነቱ ብዘምር አዳኝነቱን አይቻለሁ። ስለ ፈዋሽነቱ ብናገር ፈዋሽነቱን አይቻለሁ። ስለዚህ ወደ እግዚአብሔር ዕውቀት እየጠለቀን ስንሄድ ወገኖች ሆይ ልቦናችን በዝማሬ በአምልኮ እየተሞላ በየትኛውም ጊዜ በየትኛውም ሰዓት በየትኛውም ቦታ ለእግዚአብሔር እንቀኛለን። ይሄን ነው ጳውሎስ ለቆላስይስ ሰዎች የሚለው፣ በልባችሁ ሁል ጊዜ ለእግዚአብሔር ዘምሩ ተቀኙለት ይላል። በቃ ሕይወታችን አምልኮት ይሆናል። የመላእክቱ ሕይወት ምን ይመስላል ብንል ቃሉ በሚሰጠን ስዕልና ቃሉ እንደሚነግረን አምልኮት ነው። ሁል ጊዜ አምልኮት ላይ ናቸው። ሁል ጊዜ ስግደት ላይ ናቸው። ይሄ እንዴት ሊሆናል? 24 ሰዓት ከዘላለም እስከ ዘላለም እንዴት ሊሆን ይችላል? ምክንያቱም ወገኖች ሆይ እግዚአብሔር የማይዘለቅ ጥልቅ የሆነ ታላቅ የሆነ አምላክ ስለሆነ እሱን ዕውቀት ውስጥ እነሱም እኮ ከዕውቀት ወደ ዕውቀት እያለፉ ነው። ከዕውቀት ወደ ዕውቀት እየሄዱ ነው። ከዕውቀት ወደ ዕውቀት እየተሸጋገሩ ነው። ስለዚህ እነሱ እግዚአብሔርን ማምለክ ለነሱ አሰልቺ አይደለም። በእውነትና በመንፈስ ያመልኩታል። ሰው እግዚአብሔርን በመንፈስና በእውነት ሊያመልከው የሚችለው በእግዚአብሔር ዕውቀት ሲሞላ ብቻ ነው። አያችሁ፣ አለዛ ማምለክ አይቻልም። ባህላዊ የሆነ አምልኮ ማድረግ ይቻላል። በመንፈስና በእውነት የሆነ ግን አምልኮ ማድረግ አይቻልም። አይቻልም። ምክንያቱም አምልኮትን የሚለውጥ ወገኖች ሆይ የእግዚአብሔር ዕውቀት ነው። ሶስተኛ የእግዚአብሔርን ኃያልነትና ኃይል እንረዳለን። የእግዚአብሔርን ኃይልና ኃያልነት እንረዳለን። አምላካችን ኃያል አምላክ ነው። እግዚአብሔር ልጆች እየሰማችሁኝ ነው? አምላካችን የኃያላን ሁሉ ኃያል ነው። ኃይል የእግዚአብሔር ነው። ዳዊት አንድ የተረዳሁት ነገር የሚለው ምንድን ነው? ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው፣ የማንም አይደለም። ኃይል የእግዚአብሔር ነው። ይህ በነፍሳችን ውስጥ ሊቀመጥ ያስፈልጋል። ኃይል የእግዚአብሔር ነው። ይሄ የእግዚአብሔርን ኃይል የመረዳት የማወቅ ነገር እንዲጨመርላቸው ለኤፌሶን ሰዎች ጳውሎስ በምዕራፍ 1 በኤፌሶን 1:19 ላይ ይጸልያል። የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ የክብሩ ባለጠግነት የርስቱም ባለጠግነት የኃይሉን ታላቅነት ታውቁ ዘንድ እጸልያለሁ። እግዚአብሔር ኃያል ነው። የኃይሉ ታላቅነት
ኃይል የኔ ነው ያሉ ሰዎች በዓለም ላይ ተነስተው ነበር። እነ ናፖሊዮን ምድርን አውሮፓን አንቀጥቅጠዋት ነበር። ታሪክ ስናነብ ታላቁ እስክንድር ዓለምን አሸብሯት ነበር። ስሙ ሲጠራ ሰዎች እንቀጠቀጡ ነበር። በኋላም እነ ሂትለር መጡ። ልክ እንደዚሁ ሆነ። ነገር ግን የኃያላን ኃያል መጣና ይበቃሃል ባላቸው ጊዜ ክንዳቸው ተሰበረ። ወደ ሙታን ጉባኤ ሄዱ፣ አፈር ሆኑ፣ ከአፈር ጋር ተቀላቀሉ። ዛሬ መታሰቢያ የላቸውም። የኛ ጌታ ግን ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉሥ ሞትን አሸንፎ የወጣ ምን ጊዜም ጌታ ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ይሄን አትርሱ ወገኖች። ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። እግዚአብሔር ታላቅ ነው። እግዚአብሔር ታላቅ ነው። እግዚአብሔር ኃያል ነው። አዎ እግዚአብሔር ሁሉን አድራጊ ነው። ዳዊት ልጁ ሰለሞንን እግዚአብሔርን እወቅ ሲለው በደንብ የእግዚአብሔርን ኃይል የሚያውቅ ነበር። ዳዊት ወጣት በነበረበት ጊዜ ጎልያድ በፊቱ በቆመበት ጊዜ ትንሹ የ17 ዓመት ልጅ የሚናገረው ነገር ስሙ። አንተ ሰይፍን፣ ጎመን፣ ጦርን ይዘህብኝ መጥተሃል። እኔ ግን በተገዳደርከው በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። በኃያሉ በእግዚአብሔር ስም እመጣብሃለሁ። ጠጠር አይደለም የጣለው። ጠጠርም ምክንያት አድርጎ በላዩ ላይ የተገለጸው የእግዚአብሔር ክንድ ሰበረው። በፊትህ የሚቆመውንም ጎልያድ እግዚአብሔር እንዲሁ ይሰብረዋል። ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ከእጄ ማን ሊያወጣህ ይችላል? ማን ሊያስመልጥህ ይችላል? ብለው በድፍረት የሚናገሩ ሰዎች አሉ። ትዕቢት ነው። የሚያስጥለኝ የሰራዊት ጌታ እግዚአብሔር ነው። የአንበሳውን አፍ ይዘጋልሃል፣ ጎልያድን ይጥልልሻል፣ በአሸናፊነት እንድንወጣ ያደርገናል። ኃይል የእግዚአብሔር ነው። ሃሌሉያ። ብቻ በእግዚአብሔር ዕውቀት እንሞላ። በእግዚአብሔር ዕውቀት እንሞላ። ያ ዕውቀት በነፍሳችን ውስጥ በዚህ አእምሮ አይደለም፣ በነፍሳችን ውስጥ ጠልቆ ይግባ። ዳሰነዋል፣ አይተነዋል፣ ተመልክተነዋል። ኃይል የእግዚአብሔር ነው። እግዚአብሔር ይህንን ይግለጽልን። የምትቸገሩበት አንዳንድ ነገር፣ የምንቸገርበት አንዳንድ ነገር አለ። በኑሯችን አለ፣ በቤታችን አለ፣ በጓዳችን አለ። አንዳንዶቻችን ቤት ውስጥ መፍትሄ ያጣንለት ነገር አለ። አንዳንዶቻችን በሰውነታችን ላይ ሐኪሞችም ሊረዱን ያልቻለውን በሽታ ተሸክመን የምንሄድ ሰዎች አለን። ዛሬ ጠዋት ደስ ይበላችሁ። ከዛ በላይ ኃይል የእግዚአብሔር ነው። ሃሌሉያ! የእግዚአብሔር ነው። ምድረ አጋንንት፣ መናፍስት፣ ክፉዋን ኃያላት በሙሉ በኢየሱስ ስም በእርሱ ክንድ ይደቃሉ። አሁንም የደቀቁ ይሁኑ። አሁንም የተመቱ ይሁኑ። አሁንም የፈረሱ ይሁኑ። ክብርና ምስጋና ታላቅነት ለስሙ ይገባዋል። ሃሌሉያ! 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 የእግዚአብሔር ኃይል
ሃሌሉያ። ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ ጸልያለሁ ብሎ ጳውሎስ ይናገራል። አራተኛ በእግዚአብሔር ዕውቀት ስንሞላ እግዚአብሔርን መስለን የመራመድ ጥማታችንና ፍላጎታችን እየጨመረና የየዕለት ይሆናል። እዚህ ውስጥ ምናልባት የእግዚአብሔር ጥሪ የደረሳችሁ ሰዎች ትኖሩ ይሆናል። ወጣቶች እግዚአብሔር ለሥራው እንደፈለጋችሁ የምታምኑ ሰዎች ትኖሩ ይሆናል። ምን ነው ትልቁ ጸሎታችን? እኔ ከ53 ዓመት የአገልግሎት ሕይወት ውስጥ የመጀመሪያውን 20 ዓመት ያሳለፍኩት የመንፈስ ቅዱስ ስጦታ የእግዚአብሔር ኃይል በእኔ ውስጥ ገብቶ እንዲሰራ ነው። ጸሎት እኮ ትክክል ነው። ነገር ግን ከዛ በኋላ እድገት መጣ። አመለካከቴ ተለወጠ። ቃሉን ሳየው እግዚአብሔርን የመምሰል ጌታን መስሎ የመሄድ ያ ታላቅ ጸሎት የሆነ ዕለት ዕለት አለ ሐዋርያው ጳውሎስ ሥጋዬን እየጎሰሙ አስገዛዋለሁ። ምን ለመሆን ነው የሚጎስመው? እግዚአብሔርን መስሎ ለመመላለስ ነው። ለመመላለስ ነው። የእሱም መልክ ለመያዝ ነው። ሃሌሉያ! አያችሁ፣ ብዙ ነገሮች ሁሉም ነገሮች ልበል ያስፈልጉናል። ድንቅ ታምራቶች በድንቅና ታምራት አይፈታም። በድንቅና በተአምራት ሰዎች ሁሉ የሚድኑ ቢሆን አልዓዛር ከሙታን ሲነሳ በአካባቢው የነበረ ሰው ሁሉ ጌታን በተከተለ ነበር። እንዲያውም አልዓዛርንም ሊገሉት ይፈልጉ ነበር ይላል። እንዲያውም ቁጣቸው ቀጠለ። ወደ ጌታ አልመጡ። ዛሬ በዘመናችን በህብረተሰባችን ዘንድ ልንመላለስበት የሚገባው ሕይወት እግዚአብሔርን መምሰል። ሰዎች ወንጌልን ላለመስማት የመረጡበት ጊዜ ነው። እንዲያውም ወንጌልን በጥሩ ሁኔታ የሚያቀርቡ ስላላቀረቡላቸው ሰዎች ፌዝና ቀልድ አድርገውታል። አንድ ግን ነገር ልንገራችሁ፣ ዓለም ሊቋቋመው የማይችለው ነገር የጽድቅን ሕይወት ነው። የጽድቅን ሕይወት ነው። አንድ ምስክርነት ልንገራችሁ። የሃይስኩል ተማሪ ሆኜ 9ኛ ክፍል እዛ ትምህርት ቤት ውስጥ ሰብክ ነበርና አንድ ክፍል ውስጥ ልክ ሲያልቅ የወደ ትምህርት ቤት መሄጃችን በቦርሳችን ውስጥ መጽሐፍ ስንከት 3 ልጆች ቀረን። ስማቸውንም አውቃለሁ አሁን ድረስ። አንደኛው ሰደበኝ፣ ማለት የጌታን ነገር አጥላልቶ ሰደበኝ። ደግሞ አልበቃ ብሎ እዚህ ትምህርት ቤት ውስጥ መጥተህ ክርስቶስ ኢየሱስን ተከተሉ፣ ተቀበሉ፣ በጣም አጥላላኝ። በቃ እንደው መሬት ውስጥ ጣለኝ በስድብ። ያ ልጅ ግርማ ይባላል አስታውሳለሁ። ዝም ብሎ ይመለከታል። ከዛ ወጣን፣ ሄድን። እኔ ረስቼዋለሁ። እሁድ ቀን ቸርች ሲሄድ ግርማን አገኘሁት። እንዴ ግርማ እንዴት መጣህ አልኩት። የመጣሁት ያለታ ሲሰድብህ ዝም ስላልከው
እንዴት ሰድቦት በምን ችሎት ያን ሁሉ ስድብ በፈገግታ አሳልፈው ብዬ ተነክቼ ማየት አለብኝ የሚሄድበትን ቦታ የሚሰማውን ቃል ነው የመጣሁት አለ። ጌታን ተቀበለ ልጁ። ጌታን ተቀበለ። የጽድቅ ሕይወት ሰዎችን ይማርካቸዋል። በሥራ ቦታ ታማኝ ስትሆን፣ ሌሎች ሲሰርቁ አንተ ሳትሰርቅ፣ ሌሎች ሲዋሹ አልዋሽም ስትል አይነግሩ ይሆናል። እልክ ይይዛቸዋል። እመነኝ ግን ውስጣቸው ያከብረሃል። ያከብረሃል። መጥምቁ ዮሐንስ ታምር አላደረገም። ታምራት አልሰራም ዮሐንስ። ነገር ግን ንጉሥ ሄሮድስ ስለሱ ሰምቶ ስለነበረ ያስጠራው ነበረ። ዮሐንስ ጻድቅ ሰው ስለነበረ ይፈራው ነበረ። ይፈራዋል። ይታያቸዋል። ቆዳ ለብሶ የሚሄድ የግመል ቆዳ፣ ጸጉሩንም እንኳን የማይታጠብ ሰው፣ አንበጣ የሚበላ ሰው ቤተ መንግሥት እየገባ የእግዚአብሔርን ቃል ይፈራው ነበረ። መጥምቁ ዮሐንስን ይፈራው ነበረ። በሚሰማውም ነገር ያመነታ ነበር። ጌታን ልከተል አልከተል፣ የእግዚአብሔርን መንገድ ልሄድ አልያዝ እያለ ስልጣኑ በዛበት። ስልጣኑ በዛበት። ዛሬም ወገኖቼ ይሄው ነው የሚሆነው። የጽድቅ ሕይወት ሰዎችን ይቋቋማቸዋል። ዓለማውያንን ይቋቋማል። የጽድቅ ሕይወት በሚያዩበት ጊዜ ሰዎች ይነካሉ። የጽድቅ ሕይወት። ስለዚህ የእግዚአብሔር ዕውቀት በእኛ ላይ ሲመጣ ፍላጎታችን የሚሆነው በቃ እግዚአብሔርን መምሰል እፈልጋለሁ፣ ክርስቶስን መስዬ መመላለስ እፈልጋለሁ እያልን ያ የሕይወታችን ከፍተኛው ነገር ይሆናል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ 1:11 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ እንዳለ እኛም ደግሞ እንደዛ ለማለት እግዚአብሔር ይርዳን። አዎ ይርዳን። አምስተኛ በእግዚአብሔር ዕውቀት ስንሞላ ፍቅሩን እንዳወቅን ሁሉ እንዲሁ ደግሞ እግዚአብሔር ቅን ፈራጅ፣ እውነተኛ ዳኛ እንደሆነ እናውቃለን። በዚህ ዕውቀት እንሞላለን። እግዚአብሔር የተመሰገነ ይሁን። በዚህ ዕውቀት እንሞላለን። መቼም የእግዚአብሔርን ቃል ስናይ አንዳንድ ነቢያቶችን ሕይወት ስናነብ በሕይወታቸው ውስጥ አንዱ የሚቸገሩበት ነገር በጊዜያቸው እግዚአብሔር በጊዜው መጥቶ ፍርድ አልሰጠም የሚለው ነገር ነው የሚያስቸግራቸው። አልፈረደም እግዚአብሔር ይሉ ነበር። ለምሳሌ ዕንባቆምን ተመልከቱት። ገና መልእክቱን ሲጀምር ዕንባቆም ፍትሕ የለም፣ ሕግ ላልቷል፣ ኃጢአተኛው ጻድቁን ይጫነዋል፣ አንተም የምታረገው ነገር የለም እያለ በዚህ ሕይወቱ ተፈትኖ ነበር። የእግዚአብሔር ፈራጅነትና ቅን ውሳኔው በእኛ ሰዓትና በእኛ እስኬጁል አይሄድም። በራሱ ጊዜ በራሱ ውሳኔ ይሄዳል። እርሱ በሰማይ ነው፣ እኛ በምድር ነን። አሜን።
ስለዚህ እግዚአብሔር ይመልስለታል ለነብዩ። ሲመልስለት ዕንባቆም አለው ስማ አንድ እንኳን ቢተረክላችሁ የማታምኑትን ሥራ በዘመናችሁ እሰራለሁ። እንደ ምዕራፉ ሐሳብ የምዕራፉ ኮንቴክስት የሆነው ድንቅና ታምራት አይደለም። ከዛ ይነግረዋል። እንግዲያው ልንገርህ፣ ፍርድን የፈለከው እማረገውን ልንገርህ አለው። ልንገርህ ከሰሜን ልዩ የሆነ ሕዝብ አመጣለሁ፣ ቋንቋውን የማታውቁትን ሕዝብ አመጣለሁ። ፈረሶቻቸው እንደ ነብር ፈጣኖች ናቸው፣ በአየር ላይ ይንሳፈፋሉ፣ ኃያላን ናቸው። የኔ በትር ሆነው ፍርድን እንዲሰጡ ወስኛለሁ። ትፈልጋለህ? ይሄ ነው። አይ በዛ ቀን ምሕረትህን አስብ አለ። ወዲያው መልሶ ደግሞ ትንሽ ልሄድበትና ዕንባቆም ትንሽ ቆይና ደግሞ በከፍታ ላይ ቁጭ ብዬ እግዚአብሔር የተናገረኝን ነገር አያለው ይላል። ከዛ በኋላ የሚነግረን ምንድን ነው? እናንተ ሕዝቦች ሆይ እግዚአብሔር ከዙፋኑ ላይ ተነስቷልና ሥጋ ለባሽ ሁሉ ዝም በል፣ ጸጥታ። በቃ አልሰራህም፣ አልፈረድክም። ለቅሶ ጩኸትም እግዚአብሔር አይፈልግም። አሁን ሰዓቱ ይሄ ነው ብሎ ተነስቷል። አይቼዋለሁ፣ ተነስቷል፣ ቆሟል። እግዚአብሔር ብታምኑም ባታምኑም እግዚአብሔር አምላክ ለኢትዮጵያ ቆሟል። እግዚአብሔር ገለባውን ከስንዴ የሚለይበት ጊዜ መጥቷል። እግዚአብሔር አምላክ እውነትን ከውሸት የሚለይበት ጊዜ መጥቷል። እግዚአብሔር ነውና ኃያል ነውና የሚያከብረው ምንም የለምና እግዚአብሔር ጻድቁን ከኃጢአተኛው የሚለይበት ጊዜ መጥቷል። ከዛ እንዲያውም ጨርሶ ይረሳዋል። ምድራዊ የሆነውን ነገር ይረሳና በመጨረሻው ምዕራፍ ላይ ዕንባቆም የሚናገረው ሰማያዊ ነገር ሆነ። ስለ እግዚአብሔር ክብር ነው የሚያወራው። ሰማያት በእግዚአብሔር ክብር ተሞልተዋል፣ ምድርም በምስጋናው ተሞልታለች። እግዚአብሔር በክብር መጣ ብሎ ያ ልክ በዮሐንስ ራእይ ላይ እንደተተነተነው በቃ ከእጁ ጨረር ይወጣል፣ አየሁት፣ በግርማ ሞገስ ይመጣል፣ በታላቅነት ይመጣል እያለ ሰማያዊ ነገሮችን ያወራ ጀመረ። ለእኔ ግን በእግዚአብሔር ተስፋ አደርጋለሁ ይላል። ተስፋችን የሰራዊት ጌታ እግዚአብሔር ነው። ወደ ግራም ወደ ቀኝም ወደ ላይም ወደ ታችም ማየት የለም። እግዚአብሔር በዙፋኑ ላይ ተነስቷል። ተነስቷል። እሱ ሲያስተካክል ሁሉን ነገር እንዴት እንደሚያስተካክል ያውቅበታል። ያስተካክለዋል፣ ያበጀዋል፣ ይሰራዋል። የጻድቃን ጸሎታቸውም ደግሞ እንደተሰማ አውቀው በሐሰት እንዲሞሉ ያደርጋል። ጽድቅን ከኃጢአት ይለያል፣ እውነትን ከውሸት ይለያል። አሁንም አምላካችን በዙፋን ላይ ነው። ሃሌሉያ አሜን። በሁሉ ነገር ተስፋ ልቆርጥ እችላለሁ። በሁሉ ነገር ተስፋ ልትቆርጡ ትችላላችሁ። በአምላካችን ግን በእግዚአብሔር ተስፋ አለ። ለኢትዮጵያ ተስፋ አለ። ለምድራችን ተስፋ አለ። ለምድራችን ማዳን አለ። ክብርና ምስጋና፣ ታላቅነት፣ ዘላለማዊነት ለስሙ ይገባዋል። አሜን፣ ሃሌሉያ፣ አሜን። ስለዚህ ኢሳይያስ ሲናገር በ33ኛው ምዕራፍ ቁጥር 22 ላይ እግዚአብሔር ፈራጃችን ነው፣
እግዚአብሔር ሕግ ሰጫችን ነው። እግዚአብሔር ንጉሳችን ነው። እርሱ ያድነናል። በቃ ዘጋው። ንጉሥ አለን አለ፣ ዳኛ አለን አለ፣ ሕግ ሰጫ አለን አለ። እርሱ ያድነናል። እርሱን ተስፋ በመጠባበቅ የሚሄዱ የሚኖሩ አያፍሩ፣ እፍረት አይገጥማቸውም። ኢየሱስ ይባረክ። እፍረት አይመጣባቸውም። ክብር ለስሙ ይሁን። ስድስተኛው እግዚአብሔር በማወቅ ስንሞላ የጸሎት ሕይወታችን ይለወጣል፣ ትራንስፎርምድ ይሆናል። ከአንድ እርምጃ ወደ አንድ እርምጃ ባወቅነው ጊዜ ጸሎት ሥራ አይሆንብንም። ጸሎት ሕግ አይሆንብንም። ያን ጊዜ ጸሎት ግዴታ አይሆንብንም። ያን ጊዜ ጸሎት እንደ ምግብ ይሆንልናል። ጸሎት የምንደሰትበት የምንጓጓው ነገር ይሆንልናል። ዳዊት በመዝሙሩ ላይ በሚናገርበት ጊዜ ስለዚህ እንደዚህ ይላል። መዝሙር 42 1 እና 2 በቅንፍ ምን ይላል? ዋላ ወደ ውሃ ምንጭ እንዲናፍቅ እንዲሁ ነፍሴ አንተን ናፈቀች። መቼ ወደ እግዚአብሔር እደርሳለሁ? መቼ ነው ወደ እግዚአብሔር የሚሄደው? ይናፍቀዋል፣ ይናፍቀዋል። እናት ከሥራ ወጥታ ልጆቹን እስክታይ ድረስ እንደምትናፍቅ እግዚአብሔር ደግሞ ዳዊት ደግሞ እግዚአብሔር ፊቱን እስካይ ድረስ እናፍቃለሁ እስካየው፣ በጸሎት እስክቀርብ፣ ምክንያቱም አውቀዋለሁ አለ። ይሄን አምላክ እወቃለሁ። ሰለሞን ሌላ አያዛልቅህም፣ ይሄን አምላክ እወቀው። ያን ጊዜ ሕይወትህ ይለወጣል። ዳዊት የሚገርም ሰው ነው። እግዚአብሔርም በማወቅ የተሞላ ሰው ስለነበረ የእግዚአብሔርን ታቦት አምጥቶ በቤተ መንግሥቱ ቅጥር ግቢ ውስጥ ከሱ መኖሪያ ጎን ድንኳን ሰርቶለት እንዲቆም አደረገ፣ እንዲቀመጥ። እሱ አይደለም ያስገረመኝ፣ 24 ሰዓት በዛ ቦታ መለከት እየተነፋ የተለያዩ ሙዚቃ መሳሪያዎች እየተጫወቱ አምልኮ እንዲካሄድ አደረገ። እንዴ ንጉሡ መቼ ነው የሚተኛው? መቼ ነው እንቅልፍ የሚወስደው? አይረበሽም እንዴ? ለዳዊት ደስታው ነው። ለዳዊት ደስታው ነው። በቃ የእግዚአብሔርን ታቦት በጎኑ አስቀምጦ አምልኩት አለ። በቃ አምልኩት ይህን ጌታ፣ ሌሊቱንም አምልኩት፣ ቀኑንም አውቀዋለሁ አለ። አውቀዋለሁ እኔ። እግዚአብሔር ይሄንን ይግለጸልን። ታቦቱ ወደ ቤታችሁ ይግባ። ክብሩ ወደ ቤታችሁ ይግባ። ወደ ጓዳችሁ ይግባ። ያን ጊዜ ይለዋወጣል። ክብርና ምስጋና ለስሙ ይሁንለት። ሃሌሉያ ይሁንለት ወገኖች። አዎ እናፍቀዋለሁ። ዋላ ወደ ውሃ ምንጭ እንዲናፍቅ ነፍሴ እንዲሁ አንተን ናፈቀች። እግዚአብሔር ይመስገን። ጸሎት ይሄ ነው። ጸሎት ይሄ ነው። ጸሎት ይሄ ነው። እኔ ለሚጸልዩ ሰዎች ያለኝን አክብሮት ልነግራቸው አልችልም። አውቃለሁ። ከዛ እና የሚጸልዩ ሰዎች ስጋዊነት ስለሌላቸው ችግር እንደሌላቸው አውቃለሁ። የሚገባቸው መንፈሳዊ ነገር ብቻ ነው። ያን አይነት ሰው እግዚአብሔር ያድርገን። የመጨረሻና መደምደሚያ በእግዚአብሔር ዕውቀት ስንሞላ በፈርሃ እግዚአብሔር እንመላለሳለን። የእግዚአብሔር ፍርሃት ይኖረናል። እውነቱን ንገረን ብትሉ ዛሬ ያለው የተዘበራረቀ ቤተ ክርስቲያን ፕሮቴስታንት ቸርች ውስጥ ያለው ዝብርቅርቅ ከፈርሃ እግዚአብሔር መጥፋት የተነሳ የሆነ ነው። ፈርሃ እግዚአብሔር በዓይናቸው ፊት እግዚአብሔር መፍራት የለም ይላል። ብንወደውም ባንወደውም የሚፈራ አምላክ ነው።
አሁን እሱ በትዕግስት እያየን ነው። አባት ልጆቹን እድል እንደሚሰጥ በልብ ስፋት እንደሚያይ እያየን ነው። የሚሰርቀውንም ያየዋል፣ የሚያመነዝረውንም ያየዋል፣ የሚነግደውንም በእግዚአብሔር ቤት ያየዋል። በእውነት ደግሞ ልባቸው ተሰብረው የሚመጡትን ያያቸዋል። ሁሉን ያህል። ነገር ግን እንዲህ የእግዚአብሔር ቤት ወገኖች ሆይ እየተቀለደበት አይኖርም። የምትጠብቁት ጌታ በድንገት ወደ ቤተ መቅደሱ ይመጣል የሚለው ጥቅስ ብዙውን ጊዜ ሙሉ ምዕራፉን እንዳላነበብ ነው አያለሁ። ቤቱን ለማጽዳት የሌዊን ልጆች ወርቅ እንደሚነጥር ለማንጠር እግዚአብሔር አምላክ ይመጣል። አዎ ኢዮብ ምን አለ? በሱ ላይ ክፉ ተናግሮ በሰላም ይሄድ የለም አለ። በእግዚአብሔር ላይ ክፉ ተናግሮ በሰላም የሄደ ሰው የለም አለ። ኃያል ነው እግዚአብሔር፣ አስፈሪ ነው እግዚአብሔር። ዝምታው ትዕግስቱ የሌላ ይምሰላችሁ። ይመጣል። እሱ ይቀጣል፣ ያደቃል፣ ይሰብራል። ኃያል አምላክ ነው። ሙሴ ለእግዚአብሔር ቅርብ ነው የተባለ ነብይ ነበረ። እስራኤላውያን እግዚአብሔር በሲና ተራራ ላይ ተገልጾ መናገር ሲጀምር ወደ ሙሴ ሄዱ። እግዚአብሔር አይናገረን እባክህ፣ እግዚአብሔር አይናገረን፣ አንችለውም ድምፁን፣ አንተ ስማና ለእኛ ንገረን አሉት። ሙሴ ደግሞ ምን አለ? በዕብራውያን 12:21 ላይ እንደተጻፈው እኔም እፈራለሁ እንቀጠቀጥማለሁ። እኔ ለራሴ እየፈራው ነው። የሚነደውን እሳት እዩ፣ የመላእክት የሚነፉትን መለከት ድምፅ ስሙ። አያስፈራም ወይ? ምድር እየተንቀጠቀጠች ነው እኮ። እኔም ራሴ እፈራለሁ። እንፍራው እግዚአብሔርን። ሊፈራው የሚገባ እግዚአብሔር ነው። ሰውን መፍራት ወጥመድ ነው። እግዚአብሔርን ግን እንፍራው። ስንፈራው በሕይወታችን ሁሉ እናከብረዋለን፣ ከፍ ከፍ እናደርገዋለን። እችም ምድር በእግዚአብሔር ፍርሃት የተሞላች ትሁን። የእግዚአብሔር ፍርሃት በቤተ ክርስቲያን ብቻ አይደለም፣ በሀገሪቱ ላይ ይውደቅ። አዎ ይውደቅ፣ ይምጣ። በመጨረሻም ወገኖች ሆይ ለማደግ ከፍ ለማለት የከፍታ መንገድ አንደኛው የእግዚአብሔር ዕውቀት ነው። ኢየሱስ ክርስቶስ በ17ኛው ምዕራፍ በዮሐንስ ወንጌል ቁጥር 2 ላይ በሚናገርበት ጊዜ እንዲህ አለ። ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ለደቀ መዛሙርቱ ነው የሚጸልየው። አሁን ካወቁት በላይ እንዲያውቁት በቀደም መጀመሪያው ትምህርት ላይ እንዳልኩት ነው። ለዛች ሳምራዊት ሴት ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር፣ አላወቅሽኝም። ፊልጶስ ደግሞ አብን አሳየንና ይበቃናል ባለው ጊዜ ፊልጶስ ይሄን ዓመት ከኔ ጋር እየኖርክ አታውቀኝም እንዴ? እኔና አብ እኮ አንድ ነን። ያወቅነው ይመስለናል፣ ላናውቀው እንችላለን። እግዚአብሔር የእውቀትን መንፈስ ያፍስልን። ክብርና ምስጋና፣ ታላቅነት፣ ዘላለማዊነትና ኃያልነት ለአምላካችን ለጌታችን ለንጉሳችን ይሁንለት። ሃሌሉያ አሜን። ራሶቻችንን ዝቅ አድርገን በጸጥታ እንጸልያለን። እስቲ ሁላችንም አብረን እንቁም፣ አብረን እንቆማለን። ሃሌሉያ። የእግዚአብሔር ዕውቀት እንዲሞላን ይሄ የተማርነው በሕይወታችን ላይ እውን እንዲሆን በቃ ተፈጻሚ እንዲሆን እግዚአብሔር ይመስገን። ሃሌሉያ።
እስቲ እጆቻችንን አንስተን ጸልይ። ዘላለማዊና ጻድቅ የሆንክ እግዚአብሔር ሆይ ስለሰጠህን ሕያው ቃል ስላስተማርከን እናመሰግንሃለን። ይህ ቃል በሕይወታችን ይሠራ ዘንድ ይህ ቃል ታላቅ ይሆን ዘንድ መለወጥን ያመጣልን ዘንድ መቀየር ይሆንልን ዘንድ እርዳን። እግዚአብሔር የዘላለም አባት እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነውና ያን ሕይወት እንድታረግልን በኢየሱስ ስም ጸልያለሁ። ለእያንዳንዱ ሰው ለእያንዳንዱ ቤተሰብ ጸልያለሁ። ጌታ ሆይ ጸጋና ባርኮትህ በዚህ ጉባኤ ላይ ይሁን። በእያንዳንዱ ቤተሰብ ውስጥ ግባ፣ በልዩ መንገድ ግባ፣ በክብር ግባ፣ በኃይል ግባ፣ በፍቅር ግባ፣ በስልጣን ግባ። እግዚአብሔር ሆይ ራስህንም ግለጽላቸው። እናመሰግንሃለን፣ እናከብረሃለን። በኢየሱስ ክርስቶስ ስም አሜን። የተቀደሱ እጆቻችንን ከልቦናችን ጋር እናንሳ። የእግዚአብሔር የአምላካችንንም ባርኮት እንቀበል። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን በእናንተ ላይ ያንሳ፣ ሰላምንም ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ሕዝቡም ይላል ኢየሱስ የእግዚአብሔር ዕውቀት በላያችሁ ላይ ይሁን። አሜን።